ለአንድ ዓመት የሚሆን ጠንካራ እቅድ አውጥተው ወደ ሚሊዮነርነት ለመጓዝ የሚረዱ 10 ዋና ዋና ነጥቦች እነሆ። አንደኛ፣ ገቢን ማሳደግ ሃይ ኢንከም ስኬል። በመጀመሪያ በሰዓት ወይም በወር የሚከፈለውትን የገቢ መጠን ከፍ ሊያደርግ የሚችል ልዩ ሙያ። ለምሳሌ ዲጂታል ማርኬቲንግ፣ ሽያጭ ወይም የቴክኖሎጂ እውቀትን ያዳብሩ። ካሉት መደበኛ ስራ በተጨማሪ ተጨማሪ የገቢ ምንጭ መፍጠር ወሳኝ ነው። ሁለተኛ፣ የገቢ ምንጮትን ማብዛት መልቲፕል ስትሪም ኦፍ ኢንከም። አንድ የገቢ ምንጭ ብቻ መያዝ ለአደጋ ያጋለጣል። ሚሊዮነሮች በአማካኝ ቢያንስ 3 እና ከዚያ በላይ የገቢ ምንጮች አሏቸው። እነዚህ ከትርፍ ከኪራይ ወይም ከትርፍ ድርሻ ሊገኙ ይችላሉ። ሶስተኛ፣ የኢንቨስትመንት ስልት ኢንቨስት ዶንት ጀጅ ሴቭ። ገንዘብ በባንክ ማስቀመጥ ብቻውን ሀብታም አያደርግም። ቁጠባውን ወደሚያድግና ተጨማሪ ገንዘብ ወደሚያመጣ ንግድ ወይም አክሲዮን ላይ ኢንቨስት ያድርጉ። አራተኛ፣ የሚሊዮነርነት አስተሳሰብ ማይንድ ሴት ሽፍት። ሀብታም ለመሆን የመጀመሪያ አእምሮ ማዘጋጀት አለቦት። አይቻልም የሚለውን አስተሳሰብ በእንዴት አድርገዋለሁ የሚል ይቀይሩ። ለውድቀት እጅ ከመስጠት ይልቅ እንደ ትምህርት ይውሰዱ። አምስተኛ፣ ወጪን መቆጣጠር። ገቢ ሲጨምር ወጪ አብሮ እንዳይጨምር ይጠንቀቁ። አላስፈላጊ የሆኑ የቅንጦት እቃዎችን ከመግዛት ይልቅ ገንዘቡን ለንግድ ማስፋፊያ ይጠቀሙ። ሀብታም ለመምሰል ሳይሆን ሀብታም ለመሆን ይኖሩ። ስድስተኛ፣ በአግባቡ ጊዜን መጠቀም ታይም ማኔጅመንት። ጊዜ ከገንዘብ በላይ ውድ ነው። ውጤታማ የማይሆኑባቸውን ተግባራት ለምሳሌ ከልክ ያለፈ ማህበራዊ ሚዲያ መጠቀም መቀነስ። ትኩረቱን ትርፍ የሚያመጡ ስራዎች ላይ ያድርጉ። ሰባተኛ፣ ጠንካራ ግንኙነቶችን መፍጠር ኔትወርኪንግ። የጓደኞችህ ስብስብ የሀብት መለኪያ ነው። ዮር ኔትወርክ ኢዝ ዮር ኔት ወርት እንደሚባለው ከእርሱ የተሻለ እውቀትና ሀብት ካላቸው ሰዎች ጋር ተቀራርበው ይስሩ። ስምንተኛ፣ ቀጣይነት ያለው ትምህርት ኮንቲኒየስ ለርኒንግ። ዓለም በየቀኑ እየተቀየረች ነው። አዳዲስ የገበያ ሁኔታዎች፣ የቴክኖሎጂ ለውጦች እና የገንዘብ አያያዝ ጥበቦች በየቀኑ ለማወቅ መጽሐፍትን ያንብቡ ወይም ስልጠናዎችን ይውሰዱ። ዘጠነኛ፣ ግልጽ ግብና እቅድ ክሊር ጎል። ሀብታም መሆን እፈልጋለሁ የሚለው ምኞት ብቻ በቂ አይደለም። በየቀኑ በየሳምንቱ እና በየወሩ የሚከናወኑ ግልጽና ሊለኩ የሚችሉ ግቦችን ያስቀምጡ። አስረኛ፣ ፈጣን እርምጃ መውሰድ ዲሲሲቭ አክሽን። ብዙ ሰዎች እቅድ ላይ ብቻ ይቀራሉ። ሚሊዮነሮች ግን የተለዩት እቅዳቸውን ወደ ተግባር በመቀየራቸው ነው። ስህተት ለመስራት ሳይፈሩ ዛሬው ነው የመጀመሪያ እርምጃ ይውሰዱ። ማሳሰቢያ፣ በአንድ ዓመት ውስጥ ሚሊዮነር መሆን ከፍተኛ መስዋዕትነት ይጠይቃል። በቀን ከ12 እስከ 16 ሰዓት መስራትን እና ከፍተኛ ትኩረትን ይጠይቃል። እነዚህ ነጥቦች በየትኛው የንግድ ዘርፍ ላይ ተግባራዊ ለማድረግ አስበዋል? ኮሜንት ላይ ያጋሩን። ሰብስክራይብ በማድረግ ይቀላቀሉን። ለሌሎችም ተደራሽ ያድርጉ።